በደንብ አድርገን እግዚአብሔር አምላካችንን በእልልታ በጭብጨባ እናመሰግነዋለን። እግዚአብሔር የተመሰገነ ይሁን። ሁላችንም ኦሪት ዘኍልቍ ምዕራፍ 21 ከቁጥር 16 ጀምሮ የእግዚአብሔርን ቃል እናወጣለን። ሁላችሁም እንደምታስተውሉትም ካለፈው ሳምንት ጀምሮ አንተ ምንጭ ሆይ ፍለቅ ዘዳግም ብለን የሪቫይቫል ጩኸት እንደገና በሚል በእግዚአብሔር ፊት የእግዚአብሔርን ቃል ለመስማት በፊቱም ደግሞ ለመጸለይና ይሄንን ጉዳይ ወደ እግዚአብሔር ለማቅረብ በፊቱ ተከማችተናል። እግዚአብሔርን ስለዚህ እናመሰግናለን። አንተ ምንጭ ሆይ ፍለቅ ዘዳግም ያልንበት ምክንያት ይሄንን ቦታ ጌታ በሰጠን ጊዜ በመጀመሪያ በተለይ በሮብ ፕሮግራማችን የጀመርነው መልእክት ይሄ ነበር እና ብዙ ሳምንታት በእግዚአብሔር ቃል ተነጋግረን ጸልየናል። ደግሞ አሁን እግዚአብሔር ያንኑ መንፈስ ስላመጣ እንደገና ለእግዚአብሔር ወደ እግዚአብሔር የምንጮህበትን ጊዜ ወስደናል። እግዚአብሔር ይመስገን። ባለፈው ሳምንት በእግዚአብሔር ቃል ኦሪት ዘኍልቍ ምዕራፍ 21 ቁጥር 16 ጀምሮ ባለው ሐሳብ ላይ ጥቂት ነገሮችን ተነጋግረናል። በመጀመሪያ አንተ ምንጭ ሆይ ፍለቅ ስንል ምንድነው የሚፈልቀው ምንጭ? የሪቫይቫል ጩኸት ስንል ሪቫይቫል ምን ማለት ነው? ምንጭ ያልነው ሪቫይቫል ያልነው ምን ማለት ነው የሚለውን በእግዚአብሔር ቃል አስደግፈን ተግባራዊ ትርጓሜ ወስደናል። ምንጭ ወይም ሪቫይቫል ማለት በአጭሩ በእግዚአብሔር መንፈስ ልዩ ጋሃዳዊ ተጨባጭ ተግባራዊ ጉብኝት ተመልሶ ሕያው መሆን ነው ብለናል። እግዚአብሔር ይመስገን። ሪቫይቭድ መሆን እንደገና ሕያው መሆን እግዚአብሔር ይመስገን። ሕያውነት ስለተነፈስን ስለበላን ስለጠጣን ስለተራመድን የሚሆን አይደለም። በእግዚአብሔር ያለው ሕያውነት ከዛ ያለፈ ነገር እንደሆነ የሰማይ ምስክር የመንፈሱ ማደሪያና መገለጫ መገኛ መሆን እንደሆነ በሰፊው ባለፈው ሳምንት ተነጋግረናል። መዝሙረ ዳዊት 85:6 ላይ ሕዝብህ በአንተ ሐሴት ያደርግ ዘንድ መልሰህ ሕያው አታደርገንምን ይላል አዲሱ መደበኛ ትርጉም። መዝሙረ ዳዊት ምዕራፍ 85 ቁጥር 6 በአዲሱ መደበኛ ትርጉም መልሰ ሕያው አታደርገንምን እና ተመልሶ ሕያው መሆን የሚባል ነገር እንዳለ ያ ደግሞ ምን እንደሆነም በዝርዝር ባለፈው ሳምንት ተነጋግረናል። እግዚአብሔር ይመስገን። ሌላው ተዛማጅ የሪቫይቫል ወይም የምንጩ ትርጓሜ ደግሞ የአንድ ነገር ወደ እውነተኛ ተፈጥሮና ዓላማው መመለስ ነው። አንድ ነገር ሪቫይቭድ ሆነ ወይም ሪቫይቫል ሆነለት ሲባል ያ ነገር ወደ እውነተኛ ተፈጥሮና ዓላማው መመለስ እንደሆነ በእግዚአብሔር ቃል ተነጋግረናል። እግዚአብሔር ይመስገን። እንግዲህ ያ ምንጭ ሲፈልቅ ያ ሪቫይቫል ሲሆን ቅዱሳንና ቤተክርስቲያን ወደ እውነተኛ ተፈጥሯቸውና ዓላማቸው ማንነታቸው ይመለሳሉ። ያን ጊዜ በምድር ላይ ያለው የክፋት ስፋት ይገታል፣ ጽድቅ ይገናል፣ ኢየሱስ በሰዎች ልብ ይነግሳል፣ እግዚአብሔርም ይከበራል። አሜን። ሪቫይቫል በቋንቋ የሚገለጥ አይደለም። it is better experienced than explained ከሚብራራው በላይ ስንለማመደው የሚገባን ታላቅ ጉዳይ ነው። ወገኖቼ የብዙ ቅዱሳን ሕይወት ብዙዎቻችንን ጨምሮ ቤተክርስቲያን ዘመናችን ትውልዳችን ምድራችን አህጉራችን ዓለማችን ከመቼውም ጊዜ በላይ ታላቅ ሪቫይቫል የሚያስፈልጋት ጊዜ ውስጥ ነን። እግዚአብሔር ይመስገን። ብዙ ሞቶችን ከግለሰብ እስከ ማህበረሰብ እስከ አገራት ድረስ ያየን ያለንበት አካላዊ ሞት ብቻ ሳይሆን ሁለንተናዊ ሞት ማለት ይቻላል። ክርስቶስን ካለማወቅ በኃጢአትና በበደል የሞቱ በቁጥር ብዙ ናቸው። ከዚያም ባለፈ ደግሞ ሕያው እንደመሆናቸው ስም ይዘው ደግሞ የሞቱም ብዙዎች ናቸው። ከዚህ የተነሳ ትውልዱ ዘመኑ ማህበረሰቡ ባህሉ ሲስተሙ ሁሉም ነገር በሞት ጥላ ድባብ ስር እንዳለ ምንም አይነት ሕያው ተስፋ የማይታይበት አውድ ውስጥ እንዳለን ምስክር የማያሻው ጉዳይ ነው። ሰለጠንን ባልንበት ብዙ ነገር አወቅን ራሳችንን አወቅን እርስ በርስ ተዋወቅን ባልንበት አደግን ዘመንን ባልንበት ዘመን እንኳን ከእንስሳ በታች የሆንበት የሙት ሕይወት የምንኖርበት ብዙ ገጽታ እንዳለ አሁንም ምስክር የሚያስፈልገው ጉዳይ አይደለም። ለዚህ ነው በዚህ የሞት ጥላ መካከል ነብዩ ሆሴዕ እንደተናገረው በመዓትህ ጊዜ ምህረትህን አስብ እንዳለው
ለዚህ ላለንበት ከግለሰብ ህይወት እስከ አገር እስከ ማህበረሰብ ላለንበት ነገር ብቸኛው መፍትሄ ሪቫይቫል የእግዚአብሔር መንፈስ ልዩ ገሃዳዊ ተጨባጭ ተግባራዊ ጉብኝት የሚሰጠውን ሕያውነት ማግኘት ነው። እግዚአብሔር የተመሰገነ ይሁን። አሜን። ያ ደግሞ እንዲሆን ብዙ በታሪክም በመጽሐፍ ቅዱስም ያለ ሪቫይቫል የሚያጠኑ ሰዎች ሲናገሩ ስለ ሪቫይቫል የእግዚአብሔር አሁን የጠቀስኩላችሁ አይነት ጉብኝት ሕያውነትን የሚሰራ ጉብኝት አንዳንዱ የእግዚአብሔር ሉዓላዊ ተግባር ነው። this is the sovereign act of God የእግዚአብሔር ሉዓላዊ ተግባር ነው። ሲወድ ነው የሚያደርገው። ምንም ብናደርግ ምንም ብንሆን ሪቫይቫል የእግዚአብሔር ሉዓላዊ ተግባር ነው። ስለዚህ ዘመን ጠብቀን ቁጭ ብለን እግዚአብሔር ሲያመጣው ይመጣል የሚል ግንዛቤ ያላቸው አሉ። ደግሞ ሌሎች አይ ሪቫይቫልን እግዚአብሔርን ተጨቃጭቀን ማምጣት አለብን የሚልም ሁለት ጽንፍ የያዙ አመለካከቶች አሉ። እግዚአብሔርን በመጨቅጨቅም ሪቫይቫል አይመጣም፣ እግዚአብሔርን በመጠበቅም ብቻ ሪቫይቫል አይመጣም። በሁለቱ መካከል ያለ መስመር አለ። አዎ ሪቫይቫል የእግዚአብሔር ሉዓላዊ ተግባር ነው። ልክ ነው። ሪቫይቫል is a sovereign act of God እግዚአብሔር ከሰማይ የሚያደርገው የሚያመጣው ግን እግዚአብሔር ሉዓላዊ ተግባሩን ለባሪያዎቹ ወይም ዘመኑን ለሚሰሙ ሳይናገር አይንቀሳቀስም። እግዚአብሔር ለነቢያቱ ሳይናገር በመድር ላይ ምንም ነገር አያደርግም እንደሚል ትዝ ይላችኋል። የጴንጤቆስጤው ጉብኝት ሐዋርያት ሥራ ምዕራፍ 2 ላይ ድንገት ነው የመጣው። ግን ቀድሞ ነግራቸዋል። ከጥቂት ጊዜ በኋላ ከሰማይ የአባቴን ተስፋ መንፈስ ቅዱስን ትቀበላላችሁ በኢየሩሳሌም ቆዩ ብሎ አዌር አድርጓቸዋል የሆነ ዘመን እንደመጣ። አሁንም አንተ ምንጮይ ፍለቅ የሪቫይቫል ጩኸት ያልንበት ምክንያት እንዲሁ ከእግዚአብሔር ለመጨቃጨቅና እግዚአብሔር ከሉዓላዊነቱ ባሻገር እግዚአብሔርን ሉዓላዊነት ተጋፍተን ከሰማይ ሪቫይቫል ለመጎተት ሳይሆን የሸተተን ሽታ የሰማነው ድምጽ ስላለ ነው። የሪቫይቫል ዘመን ውሽንፍር ስለሰማን ነው። የእግዚአብሔር ቃል ሲናገር በመጽሐፈ ነገሥት ላይ ነብዩ ኤልያስ በሚጸልይበት ሰዓት እንዲህ አለ። ወደ እግዚአብሔር ጸለየ ዝናብ እንዲሰጥ። ከዚያ በኋላ ጥቂት የሰው እጅ መዳፍ ምታክል ደመና ከባህሩ ስትወጣ አየና ለባሪያው ለንጉሱ ነገረው። የዝናቡ ውሽንፍር ብዙ ነውና ፍጠን አለው። የዝናብን ውሽንፍር ድምጽ ሰማለሁ አለው ገና ምንም ባሌለበት። ከዚያ በኋላ ብዙም ሳይቆይ ሰማዩ ሁሉ በደመናው እንደጠቆረ እግዚአብሔርም በድርቀቱ ስለነበረችው ለዚያች ምድር ዝናብን እንደሰጠ በመንፈስ ንቁ የሆናችሁ ዘመኑን በእግዚአብሔር መንፈስ በቃሉም እውነት የምትመዝኑ ሰዎች አሁን ካለንበት ሁኔታም ብንነሳ ከእግዚአብሔርም ድምጽ ብንነሳ ከየትኛው ያለንበት ሁኔታ የሞት ሁኔታ ነው ያለነው ቤተክርስቲያንን ጨምረን ማለት ነው። እሱንም ብትመለከቱ እንደው ከዚያ ምልክት አልፈን የእግዚአብሔርን ድምጽ ብንሰማ መንፈስ ቅዱስ የጉብኝት ዘመን እንደሆነ የሪቫይቫል ዘመን እንደሆነ የምናደምጥበት ጆሮ ካለን የሚሰማ ጉዳይ ነው። ሃሌሉያ። ስለዚህ ነው መጮህ ያለብን በእግዚአብሔር ሉዓላዊነት የሪቫይቫል ዘመን እንደመጣ ለነሱ እንዳላቸው ከጥቂት ቀን በኋላ መንፈስ ቅዱስን ትቀበላላችሁ። ስለዚህ በኢየሩሳሌም ቆዩ። በዚህ ቀን በዚህ ሰዓት በዚህ ወር ላይ አላላቸውም። ከጥቂት ቀናት በኋላ ቀናቱ የሳምንት ቀናት ይሆናሉ፣ የወር ቀናት ይሆናሉ፣ የዓመት ቀናት ይሆናሉ፣ የዓመታት ቀናት ይሆናሉ። አንድ ዓመት እኮ 365 ቀናት ናቸው። ከቀናት በኋላ ማለት ከ365 ቀናት በኋላ ማለትም ይቻላል ሊሆን ይችላል። ብቻ እግዚአብሔር ጌታ የነገራቸው ከጥቂት ቀናት በኋላ መንፈስ ቅዱስን ትቀበላላችሁ። ይህ አይነት ድምጽ ስለሰማን በመንፈሳችን ብዙዎቻችሁም በመንፈሳችሁ ይሄንን ቁስቆሳ ስለሰማን በእግዚአብሔር ፊት በእግዚአብሔር መንፈስ ምሪት
አንተ ምንጮይ ፍለቅ ብለን ለሪቫይቫል እንደገና ልንጮህ መተናል ክብር ለኢየሱስ ይሁን ቀንጆቻችሁን ከፍ አድርጉና አንተ ምንጮይ ፍለቅ በሉ እስቲ አንተ ምንጮይ ፍለቅ ሃሌሉያ ባለፈው ሳምንት ዘኍልቍ ምዕራፍ 21 ቁጥር 16 ላይ ከዚያም ወደ ብኤር ተጓዙ እንደሚል እግዚአብሔር ቃል ይኸውም እግዚአብሔር ሙሴን ሕዝቡን ሰብስብ ውሃንም ሰጣቸዋለሁ ብሎ የተናገረለት ጉድጓድ ነው በሚለው ሐሳብ ላይ በጣም በዝርዝር ተነጋግረናል ምንም አይነት የሪቫይቫል የመንፈስ ቅዱስ እንቅስቃሴ ጥማት ቢኖረንም በፈለግኑና እኛ በወደድነው አድራሻ አይገኝም የብኤር ጉዞ ምን ማለት እንደሆነ ባለፈው ሳምንት ተነጋግረናል ከዚያም ወደ ብኤር ተጓዙ ምንድነው ያ ብኤር የተባለው ስፍራ ብኤር በራሱ በቃሉ ትርጉም ጉድጓድ ማለት ነው ዌል ማለት ነው ይሄውም እግዚአብሔር ሙሴን ሕዝቡን ሰብስብ ውሃንም ሰጣቸዋለሁ ብሎ የተናገረለት ጉድጓድ ነው የትም ቦታ ውሃውን አታገኝም የትም ስፍራ የትም አድራሻ አታገኝም የተነገረለት ጉድጓድ አለ እዛ ጋር ነው መከድ ያለበት አንተ ምንጮይ ፍለቅ ብሎ ለመዘመር ከዚያ እዚያ ሲደርሱ አንተ ምንጮይ ፍለቅ ብለው ዘመሩ ሃሌሉያ አሁንም እኔና እናንተም ልክ ነው ብዙዎቻችን ያንን የመንፈስ ቅዱስን ግሩም ጉብኝት በጣም እንግዳና ደገኛ ጉብኝት እንፈልጋለን ግን የት ነው የምንፈልገው ለኔና ለእናንተ ብኤር የተባለልን ያ ጉድጓድ አድራሻ ማን ነው ምንድነው ባለፈው ሳምንት በእግዚአብሔር ቃል ተነጋግረናል ያ ምንጭ የሚፈልቅበት የሕይወት ውሃ ወንዝ የሚወጣበት የመንፈስ ቅዱስ እሳት ኃይል የሚወጣበት አንድ ስፍራ አንድ አካል ኢየሱስ ክርስቶስ ነው ክብር ለኢየሱስ ይሁን ወደኔ የሚመጣ በእኔ የሚያምን ማንንም የተጠማ ቢኖር ወደኔ ይምጣ ለነ ሙሴ ብኤር እግዚአብሔር ውሃ ሰጣለሁ ብሎ የተናገረለት ጉድጓድ እንደነበረ ያንን የዘላለም ሕይወት ውሃ የሚሰጠው የመንፈስ ቅዱስን ውሃ የሚሰጠው ነፍሳችንን አረስርሶ የዘመን መረስረስ ምክንያት የሚያደርገን ውሃ ያለው ኢየሱስ ክርስቶስ ጋር ነው ኮንፈረንስ ጋር አይደለም አገር ጋር አይደለም አገልጋይ ጋር አይደለም አንድ ቤተ እምነት ወይም አጥቢያ አይደለም ምክንያቱም እነዚህ ጋር ሁሉ ሄደን ኢየሱስ ጋር ላንመጣ እንችላለን ሃሌሉያ we may come to church but not to Christ ብዙዎች ወደ ቤተ ክርስቲያን ይመጣሉ ከክርስቶስ ሳይገናኙ የሚሄዱ ስላሉ ነው የዛ ጉድጓድ ስፍራ ኢየሱስ ነው አሜን ብለን ስለ አንዲት ሴት ታሪክ ተነጋግረናል ዮሐንስ ወንጌል ምዕራፍ 4 የእግዚአብሔር ቃል እንደሚያሳየን ያቺ ሳምራይቷ ሴት ወደ ጉድጓዱ ወዳለበት ሄደች በአጋጣሚ ነው የሚመስለው እና ጌታ ኢየሱስ ክርስቶስ ከመንገድ ደክሞ ሴካር በመትባል ያዕቆብ ጉድጓድ ባለበት ቦታ ላይ በቀትር ተቀምጦ ሳለ ያቺ ሴት ውሃ ልትቀዳ መጣች ከዚህ ከኡነተኛው ጉድጓድ ጋር ተገናኘች ያ ዕለት ያመላለሰ የማያረካት የሚያደክማት በሸክም እየቀዳች በድካም የሚመልሳት ከሚመልሰት ጉድጓድ የሚገላግላት የዘላለም ውሃ ምንጭ የሕይወት ውሃ ምንጭ የሚሰጣት ኡነተኛው ብኤሯ ጋር ኢየሱስ ጋር ደረሰች ክብር ለኢየሱስ ይሁን ከዚያ ተነጋገሩ ብዙ ነገርና አንድ ነገር ጠየቀችው ሃሌሉያ እንዲህ አለችው ዮሐንስ ወንጌል ምዕራፍ 4 ቁጥር 14 እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ የሚፈልቅ የውሃ ምንጭ ይሆናል እንጂ ሴቲቱ ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ ክብር ለኢየሱስ ይሁን አሜን ይህን ውሃ ስጠኝ እንዳልጠማ እንደገና ወደዚህም እንዳልመጣ ለዕለታዊ ለጥቂት እርካታ ዝም ዛም እንዳረግት እዛም ውሃ አለ ዝም ውሃ አለ ያልኩኝ እንዳልንከራተት እንደገናም ደግሞ እንዳልጠማ ለአንዴና ለመጨረሻ ጊዜ ውስጠቴን የሚያረካ ውሃ ስጠኝ ይህን ውሃ ስጠኝ ጆቻችሁን ከፍ አድርጉና ይህን ውሃ ስጠኝ በሉት እስቲ
ውሃ ስጠኝ አይደለም ያለችው እስቲ ይህን በሉ ይህን አንተ ዲስክራይብ ያረከው ይህን ውሃ ስጠኝ ይሄን የመንፈስ ቅዱስ ውሃ ስጠኝ ብለን ጸልየን ጥቂት ነገሮች ተጠቋቅመን ይሄድ ነው ይሄን ውሃ ስጠኝ ስትለው ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 16 ላይ እንዲህ አላት ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት ከሷ የዚህ ውሃ ጥማት ጥያቄ መልስ ጋር ምንም የሚያያዝ ነገር አይደለም ይሄን ውሃ ስጠኝ ስትለው ስለ እምነቷ ማስዳት ይችላል አንቺ እኮ በማያድን ተራራ ነው የምትሰግጂው ባለፈ ነገር ውስጥ ነው ያለሽው በኋላ እንደተነጋገሩት ማለት ነው እናንተ በዚህ ተራራ ተሰግዳላችሁ እኛ ግን መዳን ከአይሁድ ስለሆነ በኢየሩሳሌም እንሰግዳለን ያላትን ትልቅ እኮ ዶክትሪናል ክፍተቷል አስተምህሮአዊ ስነ መለኮታዊ ክፍተቷል ሊያነሳ ይችል ነበር ይሄን ውሃ ስጠኝ ስትለው አይ በአንቺ የእምነት አቋም በአንቺ የአምልኮ አቋም ውሃ መስጠት አይቻልምና ይሄን ውሃ ለመስጠት ብሎ ወደዚያ ትንታኔ ሊገባ ይችል ነበር ነገር ግን የጠየቃት ጥያቄ በመሰረቱ it's not about doctrinal correctness ለአስተምሮአዊ ትክክለኛነት ጉዳይ አልነበረም ነገር ግን እቺ ሴትዮ ይህን ውሃ ስጠኝ ያለችበት ጥያቄ ከእውነተኛ ጥማት የመነጨ ነው ወይ will she do anything and everything to receive this ይሄንን ለመቀበል ማድረግ የሚገባትን ልታደርግ ፈቃደኛ ነች ወይ የሚለውን ለማንሳት ነው ምክንያቱም የሪቫይቫል ምንጭ የሚከፈትበት ወሳኝ ቁልፍ ጥማት ነው ዮሐንስ ራእይ ምዕራፍ 22 ቁጥር 17 መንፈሱና ሙሽራይቱ ናይላሉ የሚሰማም ናይበል የተጠማም ይምጣ የወደደም የሕይወትን ውሃ እንዲያው ይውሰድ የተጠማ የወደደም ይምጣ willingness ክብር ለኢየሱስ ይሁን ዮሐንስ ወንጌል ምዕራፍ 17 ላይ ማንንም የተጠማ ቢኖር ወደኔ ይምጣ በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል አለ አሁን ኢየሱስ ስላልከበረ ስላልወረደው ቅዱሳኑ ስላልተቀበሉት መንፈስ ቅዱስ ሲናገር እና ይሄ ጥያቄ ሂጂና ባልሽን ጠርተሽ ወደዚህ ነይ የሚለው ጉዳይ የጥማቷ ማጣሪያ እንጂ ያስተምህሯ ትክክለኛነት ማጣሪያ አልነበረም የጥማቷ ማጣሪያ ነበር ምክንያቱም ለዚች ሴትዮ የባል ጉዳይ ቁስለቷ ነው ድክመቷ ነው ስንፍናዋ ነው ስብራቷ ነው እቺ ሴትዮ 5 ጊዜ አግብታ የተፈታች አሁንም ቤቷ የሚኖረው ሰው በዚያ ዘመን የማይታሰብ የህይወት ቁመና ውስጥ የነበረች ሴትዮ ነች አሁን በሷ ዙሪያ ካዡዋሊ ስለባል አይነሳም by the way እንትንም አልነበረም እሷ የምትኖርበት ሲካር የሚባለው የሰማሪያ መንደር አሁን በቁፋሮ እንደተገኘው ከ300 እስከ 1000 ሰው ቢኖርበት ነው እንዲያውም 1000 በጣም ኤክስትሪም ነው መጥቶ አንዳንዴ ወደ ያዕቆብ ጉድጓድ ወደዛ ተራራ መስገድ ከሚመጣው እንግዳ ጭምር እንጂ በአቨሬጅ ከ300 የማይበልጥ ሰው የሚኖርበት መንደር ውስጥ ነው ከ300 የማይበልጥ ሰው የሚኖርበት መንደር ላይ 5 ጊዜ ፈታ ያገባች ሴትዮ ላትታወቅ ትችላለች ወይ ስለዚህም ነው እኮ ሴቶች ጧት ወይ ምሽት ላይ ነው ሊቀዱ የሚመጡት ወይ በማለዳ ወይ በምሽት ነው የሚመጡት እሷ በቀትር ነው የመጣችው በዚያ ክላይሜት በዚያ ባለችበት አገር የአየር ሁኔታ ቀትር ውሃ ሊቀዳ ይመጣል ቀትር የምትመጣው ጧትም የሚመጡት በማለዳ የሚመጡት ሴቶች ምሽትም የሚመጡት ሴቶች ስለሚያሟት ነው ጉዳቷ ነው ስብራቷ ነው ድክመቷ ነው የባል ጉዳይ በዚህ ሴት ፊት አይነሳም
ሃሌሉያ ይሄንን ጉዳዩን ሲያነሳባት እሷ ብዙ ማለት ትችላለች በጣም እንዳልኳችሁ ሲካር ምትባለው መንደር በጣም እንትን ነች ጠባብ ከተማ ነች 300 ሰው አንድ ቸርች በሉት እኮ ሚዲየም ቸርች እዛ ውስጥ 5 ጊዜ ፈታ ያገባች ሴት ላትታውቅ ትችላለች እና ደሞ ነገሩት አላለችም ደሞ ይሄን አወሩለት ገና ከተማ ሳይገባ ምናምን አላለችም ነብይ እንደሆንካ ያለው ማለቷ የዚህ የድካሜ የውድቀቴ የስብራቴ ድምጽ የመጣው ከሰው ሐሜት ሳይሆን ከእግዚአብሔር ነው ደሞ ባይዘወይ በኋላ ላይ ሄዳ ወደ ሰው ስትመሰክር ምን እንዳለች ታውቃላችሁ ኑ ያደረኩትን ሁሉ የነገረኝን እዩ ክርስቶስ ይሆንነ ምን ነበር መባል የነበረበት ያደረጉኝን ሁሉ ምክንያቱም ባይዘወይ በዛ ጊዜ የፍቺ ደብዳቤ ሰጥቶ የሚፈታው ወንድ ነው እንጂ ባል ነው እንጂ ሚስት አትፈታ ጋለሞታ ወይም ደግሞ ፕሮስቲቲዩት ካልሆነች በስተቀር ትፈታለች እንጂ አትፈታም በዚያ ጊዜ ሁሉ ነገሯ ከባል ጋር የተያዘ ነው ምንድነው ያለችው ያደረኩትን ተፈታ ነው እኮ honestly speaking ግን ድካሟን ያለፈችበትን ነገር ከሌላው ጥፋት ጋር ሳይሆን ከራሷ ድክመት ጋር ያይዛ ያደረኩትን ሁሉ የነገረኝን ያደረኩትን ሁሉ ያደረጉኝን እነዚያ 5 ባሎች ያደረጉኝን ሁሉ አይደለም ያለችው ያደረኩትን የነገረኝን I have something to do with all that failures በእነዚያ ውድቀቶች መካከል የኔም እጅ አለበት ዝርዝር ነገር አልነገራትም ባይዘወይ የነገራት ግልጥ ነው ያ ነገር ግን እንደገለጠ ታውቃላችሁ የልቧን ቁመና በጣም ተጠምታለች ሴትየዋ ይሄን ውሃ ስጠኝ ስትል የጨዋታ አልነበረም ስለዚህ ቁስሏን ሲነካ ድክመቷን ሲነካ ስብራቷን ሲነካ ዲፌንሲቭ አልሆነች ነገረችው ግልጹ ባለልኝ ዛሬም ወገኖቼ የኡነት በጥልቀት ከተጠማን እግዚአብሔር ያደርገዋል በዚህ ዘመን ያደርገዋል በእኛ ላያደርገው ይችላል doesn't matter ግን እግዚአብሔር ያደርገዋል እግዚአብሔር አሁንም ውስጣቸው ረክቶ ከተማን የሚያረኩ እንደዚህ ሴት በድንገት እግዚአብሔር የሚለውጣቸው አሉ አሁን እዛ ተርታ ውስጥ እንግባ ነው የእግዚአብሔር መንፈስ ጩኸት አንተላለፍ ነው የመንፈስ ቅዱስ ጩኸት ለኔና ለናንተ ይሄ ጥያቄ ብዙ መልክ ይኖራል ምን ብንባል ነው የዚች ሴትዮ ስሜት ሊሰማን የሚችለው ምን ጠርተሻምጪ ባልጠርተሻምጪ ሲላት ለኛ ምን አምጣ ቢለን ነው ሽምቅቅ ሊያረገን የሚችለው ድክመት ውድቀት ስብራት ሆኖ የሚታየን የቱ ድካማችን ነው እሱን አምጡ ድካምን ደብቆ ከመንፈስ የሚሆን ብርታትን ማግኘት አይቻል ድካምን ደብቆ ለኔና ለናንተ ይሄ ጥያቄ ለኔ የራሱ መልክ አለው የራሱ ድምጽ አለው የራሱ መልእክት አለው ለአንተ የራሱ ለአንቺ የራሱ ድምጽ አለው ግን if you are serious enough trusty enough hungry enough በበቂ ሁኔታ የተጠማን የተራብን ከሆነ ግን ዛሬ ውስጠታችን ለእግዚአብሔር የተገለጠ ይሁን ጆቻችሁን ከፈርጉና ጌታ ሆይ በሉት ጌታ ሆይ ይሄን ውሃ ስጠኝ ይሄን ውሃ ስጠኝ ይሄን ውሃ ስጠኝ ይሄን ውሃ ስጠኝ ባለልኝም ማለት ማብራሪያ ውስጥ አልገባችም እንዳልኳችሁ በዚያ ዘመን ይሄ ነው አካሄዱ የነበረውና ማብራራት ትችላለች የመጀመሪያው ሰውዬ እንዲህ ነበር እንዲህ ስለሆነ ሁለተኛው እንዲህ ነው ብላ እሱ ነው የፈታኝ በዚህ ምክንያት በዚያ ምክንያት ልትል ትችል ነበር ግን somehow ሃሌሉያ
እግዚአብሔር ረዳትና ባል የለኝም አለች። ለዚህ አባባሏ ኢየሱስ በነገራት ነገር ውስጥ ሁለት ቁም ነገሮችን አይተን እንጸልይ ዛሬ። ቁጥር 17 ዮሐንስ ወንጌል ምዕራፍ 4 ሴቲቱም መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ። እስቲ መልካም ተናገርሽ በሉ። አሁን ከመንፈሳዊ ድባብ ውጡና ከማመናፈስ ድባብ እንውጣና ባል የለኝም በማለትሽ እስቲ በሉ መልካም ተናገርሽ። ስሙት፣ አማርኛውን ስሙት። ባል የለኝም በማለትሽ መልካም ተናገርሽ። ቁጥር 18 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህስ እውነት ተናገርሽ። እስቲ እውነት ተናገርሽ በሉ፣ መልካም ተናገርሽ በሉ። የሷን የባል የለኝም ምላሽ የተነተነበት አግባብ ዛሬ ለኔና ለናንተ እንደዚህ ሴት ድካማችንን ይዘን ለመምጣት ውድቀታችንን፣ ስብራታችንን፣ ስንፍናችንን ይዘን በፊቱ ለመምጣት ያደረግነውን ድክመት ሁሉ የነገረንን ያደረግነውን ድክመት ሁሉ በፊቱ ይዞ ለመምጣትና ከመንፈሱ በሚሆን ብርታት ለመበርታት ሕያው ለመሆን ሃሌሉያ የሚያስፈልጉትን ነገሮች በእነዚህ ምላሾች ውስጥ እናገኛለን። ኦብቪየስ ከሆነ የሚገርመው መልካም ተናገርሽ እውነት ተናገርሽ ያለባቸው መልካም እውነት ሁለት የተለያዩ ቃላት ነው የተጠቀመው። አሁን ቅድም መልካም ተናገርሽ ሲል አንዳንዶቻችሁ በጣም መንፈሳውያን ስለሆናችሁ የገባችሁ ግልጹን ተናገረች አይነት ነው። ግን መልካም ተናገርሽ ያን ደምታ ለምበር ይሰጠው ከታች ያለው ነው። እውነት ተናገርሽ እውነት የሚለው የግሪኩ ቃል አሊቴስ ነው። አሊቴስ ማለት አልደበቅሽም፣ አንቪል አረግሹ፣ ገለጥሹ፣ ድካምሽን፣ ስብራትሽን፣ ስንፍናሽን፣ ውድቀትሽን ገለጥሹ፣ እውነት ተናገርሽ። ክብር ለኢየሱስ ይሁን። ዛሬም ኢየሱስ ተንደርድሮ ባላይ ለዚህ ሴት የሄደበት ብዙ የሚያነሳው ጉዳይ ብዙ አሁን ለሪቫይቫል ቅድመ ሁኔታ የሚባሉ ብዙ አስተምሮአዊ ስነመለኮታዊ ጉዳዮች ባሉበት ነገር ይሄን ማንሳቱ እውነተኛ ፈውስ፣ እውነተኛ ሕያውነት በመንፈስ ለማግኘት እውነተኛ ጥንካሬ በመንፈስ ለማግኘት ድካማችንን መሸፈን የለብንም። አዎ ባል የለኝም ስትል የራሷን ክፍተት፣ ድካም፣ ስብራት፣ ውድቀት ሳትሸፍን ሳታመካኝ ማመካኛ ሳትፈጥር በፊቱ ማምጣቷን አመላካች ነው። ዛሬም በጌታ በኢየሱስ ስም በንጉሱ ፊት እውነት መናገር ይሁንልን። እጆቻችሁን ከፍ አድርጉና እውነቱን እነግርሃለሁ። እውነቱ ለሰው አይደለም የተባለው፣ ለጓደኛ አይደለም የተባለው፣ ለፓስተርህም አይደለም የተባለው፣ ለሱ እውነቱን ንገረው። This is my weakness. አሊቴስ ይሄ የሚያሳየው የልቧን ንጽህና ነው። የልቧን ነገር ዘርዘር ብለን ከሄድንበት በዚያ ዘመን ባል ሚስቱን የሚፈታባቸው ምክንያቶች በብዛት በሚስትየው ጉዳይ ላይ ያነጣጠሩ ናቸው። አንፌስፉል ብትሆን እንደዚህ ብታረግ ባይወዳት በቃ ባይፈልጋት የፍቺ ጽፈት ይዞ እንደዚህ ባትሆን እንደዛ ባትሆን በድንግልናዋ ባትገኝ የተለያዩ ሁኔታዎችን በሴቲቱ ላይ ነው የሚጭነው። አንዳንዱም ባል ራሱ ምክንያት እነዛን ማመካኛዎች ወስዶ የፍቺ ጽሁፍ ጽፎ የሚፈታበት ብዙ አጋጣሚ አለ። ግን ይሄ ሁሉ የተወሳሰበ ማመካኛ ባለበት እሷ ግን እውነቱን ነገረችው። አሁንም ቀንጆቻችሁን የተጠማችሁ ብቻ ያልተጠማችሁ ተውት። የተጠማችሁ ግን እውነቱን እነግርሃለሁ ማለት እውነቱን በልቤ ስለምታነሳቸው ጉዳዮች እውነቱን እነግርሃለሁ። አልሸፋፍንም፣ አላመካኝም፣ አላላክክም። እውነቱን እነግርሃለሁ።
ማንም የተጠማ ቢኖር ምንድነው እግዚአብሔር አይነካብን ያልናቸው ሽፍንፍን አርገን ያዝናቸው የህይወት ድክመቶች ምንድናቸው? ልብን ያቆሸሹ ልብን ያበላሹ ያጨናነቁ ያስጨነቁ ነገሮች ምንድናቸው? እውነቱን ንገሩት ለሱ። ዛሬ ተንበርክከን ስንጸልይ እውነቱን ነግረዋለን። እጆቻችሁን ከፍ አድርጉና እውነቱን እነግርሃለሁ በሉት። ሁለተኛው ይሄ ሐዋርያት ሥራ ምዕራፍ 15 ቁጥር 8ን ልብን የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላችሁ ልባቸውን በእምነት ሲያነጻ እንደሚለው ለመንፈስ ቅዱስ ኢምፓርቴሽን የልብ ንጽህና ወሳኝ ስለሆነ ይሄ እውነቱን መግለጧ የልቧን ነፃነት ንጽህና ነው ያሳየው። የልብ ንጽህና ያስፈልጋል። ሐዋርያት ሥራ ምዕራፍ 8 ቁጥር 19 ሲሞን አምኖ የተጠመቀው የፊልጶስ ደቀ መዝሙር መንፈስ ቅዱስን የተከለከለው ልቡ ክፋት የተሞላ ልቡ በአመጽ የተያዘ ስለሆነ ነው። The position of your heart, the posture of your heart, የልባችን ሁኔታ ከመንፈስ ቅዱስ ነገር ጋር ለመገናኘት ትልቅ ሚና አለው። መንፈስ ቅዱስ ሽልማት ሳይሆን ስጦታ ነው። ስጦታም ቢሆን ግን ንጹህ ልብ ይፈልጋል። ንጹህ ልብ ስላለህ መንፈስ ቅዱስ ባይሰጥህም መንፈስ ቅዱስ ሲመጣ ወደ አንተ ሊገባ ግን ንጹህ ማደሪያ ይፈልጋል። የልብ ንጽህና እቺ ሴትዮ የህይወታ ሁኔታ ዝብርቅርቅ ያለ ነው። በከተማ የምትታማነች የላይፍ ስታይሏን ነገሯን ስትመለከቱም 5 ባልፈታ አሁን 6ኛ ሳታገባ አብራውት የሚኖር አለ። ላይፍ ስታይሏ ስትመለከቱ በድካም ልቧ ግን በጌታ ፊት ሲገለጥ ግን የሆነ ነገር አለው። ክብር ለኢየሱስ ይሁን። ዛሬም በጌታ በምንም አይነት የህይወት የልምምድ የምልልስ ሁኔታ ውስጥ ሆኑ በጌታ በኢየሱስ ስም ልባችሁ በእግዚአብሔር ፊት እውነቱን ይናገር። እውነትን በመናገር የልባችሁ ንጽህና ይገለጥ፣ የልባችሁ ባዶነት ይገለጥ በኢየሱስ። አሁን እጆቻችሁን ከፍ አድርጉና እውነቱን እነግርሃለሁ በሉት። አሜን። ከዚያ ሁለተኛ የተናገረው ቃል መልካም ተናገርሽ ያለው እውነት አሊቴስ በቃ አልደባበቅሽም፣ አላመካኘሽም፣ አልሸሸክሽም። በቃ ይሄው ነው አልሽ፣ ተናገርሽ እውነቱን። ማመካኛ ማብራሪያ አላበዛሽም። ባለለኝም በምትይበት ነገር ውስጥ የባለ አልባነትሽን ቁመና የራስሽን ሚና በሚገልጥ ሁኔታ አንቬል አረግሽው ልብሽን። ሃሌሉያ። መልካም ተናገርሽ የሚለው ደግሞ ካሎስ ነው የተጠቀመበት መልካም የሚለው። አሜን። ይሄ ደግሞ የዛሬ የህይወቷን አቋምና ቁመና የሚያሳይ ነው። ባል የለኝም መልካም ተናገርሽ። ምክንያቱም መንፈስ ቅዱስ ድርብ ጋብቻ አይወድም። ባል የለኝም is a position of freedom። አሁንም ቤቴ ያለው ሰውዬ አላገባውትም። ባል የለኝም በመጽሐፍ ቅዱስ የባል ምንነትን ሲዘረዝር ባል ራስ ነው፣ መሪ ነው። ባል ሚስት ለባሏ ትገዛለች። አሜን። ባል ድጋፍ ነው። በዚያ ዘመንም ደግሞ ሚስቶች በባላቸው አቅርቦት በባላቸው ስር ያሉ ሴቶች ናቸው። አሁን በዚያ ዘመን ባል የለኝም ብሎ መኖር በዚህ ነፃነት መኖር የማይቻልበት ሁኔታ ውስጥ ለዚህ ቀን ይሆናል እውነተኛውን ባል ለማግኘት እውነተኛውን ጋብቻ ለመፈጸም ይሆናል። at that point of time she was free። የሚመራት የምትገዛለት እንደገና ለህይወቷ ግብአት አቅርቦት የሚሆናት ምንም ነገር በሌለበት በባዶነት ውስጥ እንደነበረች
ሃሌሉያ መልካም ተናገርሽ ማለት you are in the right place and position of life. By the way, የዛን ዘመን ታሪክ እና የዛን ዘመን የሶሳይቲ የማህበረሰቡን ታሪክ የሚያውቁ ሰዎች አሁንም ካንቺ ጋር ያለው ባልሽ አይደለም የማይገጥም ነው። ምክንያቱም ወንድና ሴት አሁን አረብ ሀገር አይታቃላችሁ ወንድና ሴት ባልና ሚስት ካልሆኑ or something ካልሆነ አብረው ማይሄዱ የአይነት ነገር ያለበት ነው። ዝም ብሎ ሰው ሴት ቤት ወይ ወንድ ቤት ሴትና ወንድ ዝም ብሎ አይሆንም መወገር አለ። I don't know how she managed it. እንዴት እንዳደረገችው አይታወቅም። ባል የለኝም ምን ማለቷ ነው? አሁን የሚመራኝ የምገዛለት የምደገፍበት አምስት ሞክሬ ያለው የለም አሁን የለኝም። አሁን ባዶ ነኝ desperate ነኝ። የሚመራኝም ነገር የለም የምገዛለትም ነገር የለም የምደገፍበትም ነገር የለም። I'm alone desperate. በዚህ ዘመን አንድ ቋንቋ አለ በጣም ሰው ሲያስቸግራችሁ ምናምን አረ ተፋታኝ ስንታችሁ ብላችሁ ታቃላችሁ ተፋታኝ ምናምን ያላችሁ ሐሳብ ተፋጣር ይሄ ሰው ያይፋታኝም እንዴ ያላችሁ እሷ ተፋታ ጠብቀዋለች። አሁን ከመጽሐፍ ቅዱሳዊ ባልና ሚስት ጋብቻ ጋር የተያዘ አይደለም። ፈረንጆች ሲናገሩ what is husbanding you ይላሉ። husband ያረጋህ ምንድነው? ምንድነው የሚመራህ? ምንድነው ድጋፍህ የሆነው? ምንድነው የምትገዛለት ነገር? what is husbanding you? ዛሬ ሪቫይቫል የተጠማ ሰው ካለ ጆቻችሁን ከፍ አርጉና ባል የለኝም በሉት እስቲ። አልተሰማኝም ሚስቴም እያለች ነው እዚህ ስላለና ስለዚህ ጉዳይ ያወራ እንደሆነ ታውቃላችሁ። ይሄ ሲምቦሊዝም መልካም ካሎስ የሚለውን ቃል አዲስ ኪዳን ላይ ተጠቀመበት ሁኔታ ይሄንን አሳሰብ የሚያሳይ ነው። in the right proper position ማለት proper ነገር ተናግረሻል። ዛሬ ባሊዘን ነው ልንጋባው የምንፈልገው። የሚያረካ አለን የሚመራ አለን የምንገዛለት አስተሳሰብ አመለካከት ግንኙነት ተግባር ቁስ ማት ነገር አለ የምንደገፍበት ነገር ብዙ አለ። እሱን ይዘን ይሄን ውሃ ስጠኝ ብንለው ባል የለኝም እስክንል ነፃ ባዶ ሆነን እስክንጠብቀው ይጠብቀናል። በጌታ በኢየሱስ ስም በዚች ምሽት መፋታት ይሁንልን። ጆቻችሁን ከፍ አድርጉና ባል ከሆነብን ነገር ሚስትም ከሆንለት ነገር በጌታ በኢየሱስ ስም መፋታት ይሁንልን። በቃ ሪቫይቫል ካልመጣ መንፈስ ቅዱስ በዚህ ሙላት ካልመጣ ድጋፍም የለን ምሪትም የለን። ሃሌሉያ ኢየሱስ ያድናል። ዘፍጥረት 3:16 ሴቲቱም አለ በጸነሽ ጊዜ ጭንቅሽን እጅግ አበዛለሁ በጭንቅ ትወልጃለሽ ፈቃድሽም ወደ ባልሽ ይሆናል እርሱም ገዥሽ ይሆናል። ፈቃዳችን ላይ የሚገዛ ኤፌሶን 5:24 ኤፌሶን 5:22 ከ22 እስከ 24 ወደ ባል የሚስትን ሚና የሚናገር ነው። ይሄን ነገር ወደዚህ ምሳሌ አውጥተን ስንወስደው ሃሌሉያ ባል የሚስት ራስ ነው ይላል። ራስ የሆነብን ነገር የሚመራን ብዙ ነገር አለ። ባል የለኝም የምንልበት ቁመና ላይ ነን ወይ? አሁንም ያለው ባልሽ አይደለም። አልተጋባሹም። ትዳር በሚገኝበት በዚህ ዓለም ነገር አልተጠላለፍክም። ማርያምም ለዮሴፍ በታጨች ጊዜ ከመንፈስ ቅዱስ ጠንሳ ተገኘች።
በታጨች ጊዜ መታጨት አለ መጋባት ግን አደጋለሁ ማርያም ተጋብታ ቢሆን ኖሮ ያ ትንቢት ድንግል ትጸንሳለች የሚለው አይፈጸምም በተጋባች አንድ ሌሊት ድንግልናዋ ስለማይኖር ያ ትንቢት አይፈጸምም በመታጨት ውስጥ ግን ሴክሹዋል ሪሌሽንሺፕ ስለሌለ የተጋባችው ነገር ስለሌለ የእግዚአብሔር ዘላለማዊ ሐሳብ በሷ ላይ አረፈ ዛሬም በጌታ በኢየሱስ አሜን እስቲ አሜን በሉ በደም እስቲ ድምጻችሁን ከፍ አድርጋችሁ ባል የለኝም በሉ ወይም እንደዚህ በሉ just to be realistic ከዚህ ምሽት በኋላ ባል አይኖረኝም ከአንተ በቀር መሪ አንተ ነህ መገዛው ላንተ ነው ፈቃዴ ያንተ ነው ሰረንደር አደርጋለሁ ላንተ ቀደም እንዳልኳችሁ ብዙ የሪቫይቫል የታሪክም የመጽሐፍ ቅዱስም አጥኚዎች ሲናገሩ the core posture of true revival is surrender ይላል የኡነተኛ ሪቫይቫል ማዕከላዊ ቁመና መገዛት ሰረንደር ማድረግ ባል የለኝም የሚያሳየው ይሄን ነው ዛሬ እንደሷ በማይመስሉ መንገዶችና አካሄዶች እግዚአብሔር አሳልፎ ብዙዎቻችንን ከብዙ ነገር አፋቶናል ለሷ ቀላል ሂደት አልነበረም አምስቱ የባሎች ጋብቻና ፍቺ ሂደት ቀላል ነገር አልነበረም ግን ያ የማስጨናቂ አሳፋሪ አሸማቃቂ ሂደት ግን አንድ ፖይንት ላይ ባል የለኝም አሜን በሉ ሲበደ ባል የለኝም በማለትሽ መልካም ተናገርሽ የሚያስብል ስፍራ ላይ አቆማት ባል የለኝም በማለትሽ መልካም ተናገርሽ አማርኛው የማይገጥም ግን አሁን ባለው መንፈስ አይን ስትመለከቱት ግን ለካ ይሄ ፍሪደም ይሄ በቃት ስንቱን ሞከር ነው ልንገዛለት ልንመራበት ልንደገፍበት ስንቱን ባልሞከር ነው ደሞ ይሄንን አልጎሪዝም እኔ ብቻ ማነው አላጎሪ እኔ ብቻ አይደለም ያልኩት ዘማሪ አስቴርም ብለዋለች አይደለም እንዴ እንኳንስ አገኘኝ በሚለው ዝማሪያ ውስጥ ብዙ ባሎች እንደነበሩ ተናግራል ስለ ስጋር ለምታወራው የተጋቧት ብዙ ነገሮች ያገባቻቸው ብዙ ነገሮች በዝማሪዋ ቅኔ ውስጥ ይሄን ነው ለቅዱሳኑ አድሬስ ያረጋቸው ዛሬም እኔ በስብከት ልጨምርበት ላክልበት ዛሬ ይፋቱናል ጆቻችሁን ከፋግና አሁን በዘመኑ ቋንቋ ጆቻችሁን ተፋታኝ በሉ ተፋታኝ ዛሬ አስተሳሰብ ነው ዛሬ እንፋታዋለን አመለካከት ቫልዩ ነው ዛሬ እንፋታዋለን ኦቨርሩል ያረጋል ፈቃዳችን ወስዶ የተገዛንለት ግንኙነት ኮኔክሽን ነው ሪሌሽንሺፕ ነው ዛሬ እንፋታዋለን አሜን በሉ ሲበደም ሉቃስ ወንጌል ምዕራፍ 14 ቁጥር 17 አንበል ጨርስ በአራቱም ሰዓት የታደሙትን በደንብ ስሙ አሁን ተዘጋጅቷልና ኑ እንዲላቸው ባሪያውን ላከ አሁን ተዘጋጅቷልና ኑ እንዲላቸው ባሪያውን ላከ እኔም እንደ እግዚአብሔር ባሪያ መልእክተኛ እንዲህ ይላቸዋለሁ ሪቫይቫል ተዘጋጅቷልና ኑ ምንጩ ሊፈልቅ ነውና ኑ እንዘምር ግን ያልተፋቱ ሰዎች የሰጡት ምላሽ ተመልከቱ ሁላቸውም በአንድነት ያመካኙ ጀመር የፊተኛው መሬት ገዝቻለሁ መጥቼም ላዩ በግድ ያስፈልገኛል ይቅር እንድትለኝ ለምንሃለሁ መሬት ገዝቻለሁ ወጥቼም ላዩ በግድ ያስፈልገኛል are you serious የት ይሄዳል መሬቱ ራቱ ግን ይበርዳል revival has seasons ራቱ ለቁርስ አይጠብቅህም ራት ነው መሬቱ ግን የት ይሄዳል እንዴት አስገዳጅ ሲያደርገው ተመለከታላችሁ ባልሆነበት ነው መሬት ሌላውም 5 ጥማድ በሬዎች ገዝቻለሁ ልፈትናቸው ገዝታቸዋል አይደለም
ጧት ብትፈትናቸውስ ይሄዳለው ይቅር እንድትለኝ ለምንሃል ሌላው ሚስት አግብቻለሁ ስለዚህ ሊመጣ አልችልም አግብቻለሁ ብለሃል አይደል ይዛት ስለምን አትመጣ ምራትሽ ሚስቴን ይዤ እንድመጣ ይፈቀድልኛል ወይ ብትለው ሰውየው አይከለክል ግን ከላይ ጠቅሶታል ያመካኙ ዚያርኖት በበቂ ሁኔታ ስላልተጠሙ ያንን የታረደው በግ የተዘጋጀውን ራት ይውላችሁ በእነዚህ ሮቦች የኡነት በቃ ተጠምተን እንምጣ እኔ ትንታኔም አይደለም ሰጣችሁ አሁን ወሳኝ ስለሆነ ነው ማስተማርም እየተገደድኩ ነው እንጠማ እኔ እንዳልኳችሁ እንደ እግዚአብሔር መልእክተኛ ባሪያ መጥቻለሁ የተዘጋጀ ነገር አለ የደመነ ነገር አለ ያረገዘ ነገር አለ የተንጠለጠለ ነገር አለ ማመካኛችን እንጣል ባል የለኝም ሃሌሉያ ባል የለኝም በማለትሽ መልካም ተናግረሻል ስለዚህ እውነት ተናገርሽ ከላከ አልፈለግሽ ማብራሪያ አልሰጠሽ ማመካኛ አላስ እንትናለሽ የለኝም ስቲ አሁን ራሱ ሰው አለ ቤቷ ምናልባት ከተማውም ላያቀው ይችል ይሆናል ስድስተኛውን ሰውዬ ተጋብቶም ሊሆን ይችላል ብሎ ይሆናል ግን ነገረችውስ እሱም ባሊ አይደለም እንዲሁ የምኖር ሰው ነኝ ደግሞ ባል የለኝም ስትል መልካም ተናግረሻል ያለበት አሁን መሪ የምትያቸውን ነገሮች ድጋፍ የምትያቸውን ነገሮች የምትገጀላቸውን ነገሮች ለቀሻል ስለዚህ መልካም ተናገርሽ ሃሌሉያ እንጂ ይህን ውሃ ስጠኝ ስትለው ለምን ስለባል ይነሳል ዛሬ መንፈስ ቅዱስ ለመሞላት የእግዚአብሔር መንፈስ እንዲንቀሳቀስ ክብሩ እንዲወርድ ብለን ስናስተምር የምንጠቅሰው ስነ መለኮታዊና አስተምሯዊ ጉዳዮችን ነው የሰው ልብ ጋር የሰው ነገር ጋር እንሄድም ግን ጉዳዩ it's not just a right theology it is a right heart ትክክለኛ የልብ ቁመና እና የህይወት ቁመና እግዚአብሔር በኢየሱስ ስም መፋታት ያርግልን በእግሮቻችንን ቆም ሃሌሉያ እጆቻችንን ከፍ እናድርግ የመንፈስ ቅዱስ ጉብኝት ሪቫይቫል ለህይወታችሁ ለቤታችሁ ለቤተ ክርስቲያን ለዘመናችን ለምድራችን መጥቷል ሁሉ ተዘጋጅቷል በእግዚአብሔር ሉዓላዊነት ይሄ ዘመን ለእግዚአብሔር ዝናብ ተመርጧል እግዚአብሔር ሁሉን በጊዜው ውብ አድርጎ የሚሰራ አምላክ ነው እግዚአብሔር ነገሮችን ሁሉ የሚያቀነባብረው በራሱ ጊዜ ውስጥ እንደሆነ እናምናለን ግን ደግሞ ዘመን እንደሆነ ጊዜ እንደሆነ የዝናቡ ሽንፍሩን ሰምተናል ሃሌሉያ አሁን ባልሽን ሂጂና ባልሽን ይዘሽ ነይ የሚለውን ጥያቄ ስጦታን እንደ ሽልማት የሚቀይር ቅድመ ሁኔታ አርጋችሁ አታስቡት ለምሳሌ ልበላችሁ አሁን ኃይለኛ ዝናብ ቢዘንብ ዘንቦም ያቃል ክረምት ላይ ኃይለኛ ዝናብ ቢዘንብ የውሃው የሚያረጥበው እዚህ የተቀመጥነው ነው ውጭ ያሉትን ንገሩኝ
ለምን እነሱ እኛ ላይ ይዝነብ ብለው ስለለመኑ እኛ ዝናብ አንፈልግም ስላልን ነው ወይ እናንተ ዝናብ አይገባችሁም ስለተባልን ነው እነሱ ዝናብ ይገባቸዋል ስለተባሉ ነው ያለንበት ሁኔታ እዚህ ውስጥ ስላለን አሁን እኮ እግዚአብሔር ይያለ ያለው የሚመጣው ዝናብ እንዳያመልጣችሁ ነው በዛ ባልባደረጋችሁ ነገር ጥላ ውስጥ ናችሁ እየሸፋፈናችሁ ነው ያላችሁት ስለዚህ ዝናቡ ሲመጣ መጽሐፍም ሲናገር ስጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ሪቫይቫል ቁንጮ ሆኖ ኃያል ሱፐር ስታር ሆኖ አገልጋዮችን የሚያስነሳልን ሰራዊት የሚያስነሳ ውጡ ይያለን ነው ዝናቡ እንዲነካችሁ ውጡ ካዳራሹ ውጡ ባል ካደረጋችሁ ነገር ግለጡ የደባበቃችሁትን ነገር እውነት ተናገሩ መልካም ተናገሩ እንጂ የሆነ ይሄን ስላደረግን የመንፈስ ቅዱስ ይመጣል ወደድክም ጠላህም ይመጣል አይደለም አዳራሽ ዋሻ ውስጥ ብንገባ ይመጣል እኛን አያገኘንም እንጂ ይመጣልና ያገኛል የሚያገኘው ግን አንተላለፍም አያመልጠንም ኢየሱስም ወደ ሰማሪያ ሊያልፍ ግድ ሆነበት appointed time ግድ ሆነበት ዝናቡ መጣ መሲሁ መጣ መንፈሱ መጣ ግን ዝናቡን ተቀብሎ ከተማ የሚያገባ መሳሪያ ተገኘ ባል የለኝም የሚል ተገኘ ዝናቡ እሷ ላይ ወረደ ይዛው ከተማ ገባች በሁለት ቀን ከተማይቱ ሁሉ የክርስቶስ ሆነች በጌታ በኢየሱስ ስም ይሄ ዝናብ እኔና እናንተ ላይ ይወርዳል እዚች ቤተክርስቲያን ላይ ይወርዳል ይሄን ዝናብ ይዘን ከተማን ለክርስቶስ እናስገዛለን አመጽ ይንበረከካል አሜን በሉ ሲበደም ጆች ከፍ ይበሉ አመጽ ይንበረከካል በቅርብ አንድ ከጥቂት ዓመት በፊት የተደረገ ጥናት ለማደገፋ የሚባል አገልጋይ በሚመራው ድርጅት ተጠና ጥናት አዲስ አበባ ውስጥ ቤተክርስቲያን መስጊድ ሁሉም አይነት ቤተክርስቲያን የእምነት ተቋማት ትምህርት ቤቶች በጎ ነገር የሚሰጡ ተቋማት ሁሉ ጨምሮ ከነዚህ ሁሉ ተቋማት በላይ አጥፊ ነገር የሚሰሩ ትውልድ የሚያጠፉ ተቋማት በቁጥር እንኳን ብልጫ እንዳላቸው ታውቃላችሁ እነዚህ ሁሉ በጎ ተቋማት ተደምረው 1/3 የሆኑም በየኮርነሩ ትውልድን የሚበላ ዝናብ ይዘን እንወጣለን እጆቻችሁን ከፍ አድርጉ ዝናብ ይዘን እንወጣለን ዝናብ ይዘን እንወጣለን አሁን እጆች ከፍ ይበሉና እንጸልይ በፈለጋችሁት ሁኔታ ተንበርካችሁ መጸለይ ትችላላችሁ ቆማችሁ መጸለይ ትችላላችሁ እየተንቀሳቀሳችሁ ለጥቂት ደቂቃ መጸለይ ትችላላችሁ ጌታ ሆይ እውነቱን እነግርሃለሁ በቃ ይሄ ነው ድካሜ እኔ እንዲህ ነኝ በቃ እኔ እንዴ ይቅር ማለት አልችልም እኔ በቃ ድካሜ ይሄ ነው በቃ እውነቱን ልንገርህ በቃ ቂም ይዛለሁ እኔ ልንገርህ እውነቱ እንደዚህ ነኝ እንዲህ አይነት ማመካኛ እንዲህ ነኝ እውነቱን ንገሩት የልባችሁን ድክመት አሁን ይነግራችኋል ይሄን ውሃ ስጠኝ ብለን ስንጸልይ ባሊዘሽ ነኝ የሚለውን ነገር ይልሃል እንዲህ ነኝ እኔ ጠንካራ ነው ልቤ እኔ እውነቱን ልንገርህ ያደረኩትን የነገረኝ ያደረጉኝን አይደለም don't look for excuse ማመካኛዎች ምናምን አትፈልጉ ንገሩት ይሄ ነው ነገሩ ይሄ ነው ጉዳዩ በሉት ጌታ ሆይ ይሄ እውነቱን ነገርኩ ቺሴት ባል የለኝም ስትል እውነቱን ተናገርሻላት እውነቱን እንናገር አንደባብ ንገሩት በቃ this is የልቤ ሁኔታ ይሄ ነው
በጌታ በኢየሱስም በዚህ ታላቅ አስደናቂ ሪቫይቫል ተሳታፊ እንጂ ተመልካቾች አንሆንም በኢየሱስም ስፔክታተርስ አንሆንም ተመልካች አንሆንም ተሳታፊ መሳሪያ መጠቀሚያ እንሆናለን ይቺን ታሪኳን እንዲብልሽሽት ያለ ሰይጣን እግዚአብሔር ከተማን የምታንበረክክ እንዳደረጋት በጌታ በኢየሱስም ክርስቶስ ከተማን ለክርስቶስ የምናንበረክክ ኃይላት አድርጎ ያወጣን ዘንድ ዛሬ በፊቱ እውነት እንናገራለን እውነት ይሄ ነው የልብህ ሁኔታ ይሄ ነው ጌታ ሆይ አልደብቅህም እንዲህ አይነት ሰው ነው ውስጥ ያለው ነገር ይሄ ነው በእምነት ልባቸውን ሲያነጻ በእኛና በእነሱ መካከል አለየም ልብን የሚያውቅ እግዚአብሔር ለኛ መንፈስ ቅዱስን እንደሰጠ ለነሱም መንፈስ ቅዱስ ሰጣቸው እንደሚል ዛሬ በጌታ በኢየሱስ ስም በስፒሪት ኦፍ ትራንስፓረንሲ በመገለጥ መንፈስ ግልጥ በመሆን መንፈስ በእምነት ልባችንን እግዚአብሔር ያንጻው በኢየሱስ ጸልዩ ክራፓዲያኖስ ኤል ክሩዛ ታይ ማኩራባያ ለብሩን ካቢያኖስ ቴላ ጌታ ሆይ በሉት ንገሩት እውነቱን ንገሩት በሱ ፊት የምንጠነቀቅለት ኢሜጅ የለንም በሱ ፊት የምንጠነቀቅለት ስም የለንም በሱ ፊት የምንጠነቀቅለት ምንም ነገር የለንም just tell him አልኮነናትም አልፈረደባትም አፕሩቭ አላረገውም ነገሯን ግን ፈወሳት ሞላትና የሙላት ምንጭ አደረጋት እውነቱ ይሄ ነው የልቤ ቁመና ይሄ ነው ጌታ ሆይ አንጻው ልቤን ቀድሰው ልቤን እጠባው ልቤን ልቤ ውስጥ ስስት አለ ልቤ ውስጥ ቂም አለ ልቤ ውስጥ ቁጣ አለ ልቤ ውስጥ አድመኛነት አለ ልቤ ውስጥ ይሄ አለ ይሄው ጌታ ሆይ ይሄ ነው ሼሎብራባ ካፓለ ልቤ ውስጥ ምኞት አለ ጌታ እግዚአብሔር ሆይ ኢናስኪያሎ ረባዲን ዳላባኩራ ፓያ መንፈስ ቅዱስ እያነጻህ ግባ እያጠብክ ግባ እያጸዳህ ግባ እቺ ሴት ልቧ ስለነጻ ወደ ከተማ እየሮጠች ገብታ ያደረጉኝን ልንገራች ለነገረኝን አይደለም ያለችው ያደረኩትን ሁሉ የነገረኝ በእነዚያ ስብራቶች በእነዚያ ውድቀቶች መካከል የሷን ነገር ነው ታያት እንጂ ባሎቿማ ክፉ ናቸው እነሱ ናቸው ሊፈቱ መብት የነበራቸው በየምክንያቱ ሷን ተጠቅመው የወረወሯት እነሱ ናቸው ግን አሁን የምትፈልገው ሌላ ነገር ነው እንዳልጠማ ተመልሼም ወደዚህ እንዳልመጣ ይሄን ውሃ ስጠኝ ደግሞ ንገሩት ዛሬ እፋታቸዋለሁ በሉት እፋታቸዋለሁ ካንተ በላይ ከናፍቆቴ በላይ ከውዴ በላይ ከጥማቴ በላይ የሚነዱኝን የሚመሩኝን የምገዛላቸውን ድጋፍ የሆኑኝን የመሰሉኝን ዛሬ እፋታቸዋለሁ ዛሬ በፊትህ ባል የለኝም እላለሁ የለኝም
desperate የለኝም የሚገዛኝ የሚመራኝ የሚደግፈኝ የለኝም ስጣኝ ይሄን ውሃ ስጣኝ ይሄን ውሃ ሪቫይቫል እግዚአብሔር ሆይ ከውቀቴ ተጋብቻለሁ ተፋታውት ዛሬ ከልምዴ ተጋብቻለሁ ተፋታውት ዛሬ ከልማዴ ተጋብቻለሁ ተፋታውት ዛሬ ከስራዬ ተጋብቻለሁ ከቤቴ ተጋብቻለሁ ተፋታውት ዛሬ ከጥማቴ ከአንተ ከውዴ ከረሃቤ አይበልጥብኝም ተፋታውት ዛሬ ተፋታውት ዛሬ ተፋታውት ዛሬ ጸልዩ ተፋቱት ሬካሶ ቶፓቪያ መንፈስ ቅዱስ በልባቸው የሚያመጣው ፍታ የሚልን ፍታው ፍታው ምንድነው የተገዛህለት what is asbanding you ምንድነው ከጌታ በላይ ከጌታ ይልቅ የተመራህበት የተደገፍክበት የተገዛህለት what is it ተፋታው ዛሬ በኢየሱስ ስም ያ ነጻነት ይሁንልን ባል የለኝም በእግዚአብሔር ቅናት ቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ የለኝም ሌላ ባል ባል የለኝም ጌታ ሆይ ስለዚያም desperate ቤተክርስቲያንንም አፋቱ ዛሬ በኢየሱስም አፋቱ ከባህሯ የተጋባች ካስተምህሯ የተጋባች ከጌታ በላይ ከጌታ ይልቅ ከጥማቷ ከረሃቧ ከምንጯ ይልቅ ከሲስተሟ የተጋባች ከራሷ ነገር የተጋባች በኢየሱስም ይህችን ቤተክርስቲያን ትፋታ በጌታ በኢየሱስ የኢትዮጵያ ቤተክርስቲያን ትፋታ በጌታ በኢየሱስ ከአገልጋዮቿ የተጋባች እንደ ሳምሶን ሙሽራ የሳምሶን ሙሽራ ከሚዜው ነው ተጋባችሁ ከሚዜው ነው የተጋባችሁ እኛ ሚዜ ነን ሙሽራው እሱ ነው አገልጋይ ሚዜ ነው ከአገልጋይ የተጋባንበት በኢየሱስም ይፈታ ዛሬ ባል የለኝም በማለትሽ መልካም ተናገርሽ 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም በዚህስ እውነት ተናገርሽ መልካም ተናገርሽ እውነት ተናገርሽ